Hi guys, welcome back to Global English with Tadala. Today I'm going to teach you about the three main types of verbs in English. በዛሬ ቪዲዮ ትምህርት ስለ ሶስት ዋና ዋና ግሶችን እንማራለን። አንድ ሰው ሲያወራ ከነዚህ ከሶስት ዋና ዋና ግሶች ውጭ ማውራት አይችልም። ወይ ስለ ራሱ ምንነት ነው ሊያወራ የሚችለው፣ ወይ ምን እንዳለው ነው ሊያወራ የሚችለው፣ ሶስተኛ ደግሞ ወይ ምን እንደሚያደርግ ነው ሊያወራ የሚችለው። ከዚህ አንፃር ሶስት አይነት ዋና ዋና ግሶች ነው ያሉት። verb to be የመሆን ግስ፣ verb to have ያለይታ ግስና verb to do የድርጊት ግስ። አንድ ሰው ሊያወራ የሚችለው ከነዚህ ከሶስቶቹ ውጭ አይደለም ማለት ነው። ስለራሳቸውም ሆነ ስለሌላ ሰው ምንነት ማውራት ከፈለጋችሁ፣ ምንነት ማለት ከሌ እንደዚህ ነው፣ እኔ እንደዚህ ነኝ፣ እሷ እንደዚህ ናት፣ እንደዚህ ናቸው፣ እንደዚህ ነን፣ እንደዚህ ነበሩ፣ እንደዚህ ናችሁ ምናምን አይነት ነገር ሐሳቦችን እንደዚህ አይነት ሐሳቦችን መግለጽ ከፈለጋችሁ ምን አይነት verb ትጠቀማላችሁ ማለት ነው? verb to be ወይም የመሆን ግስን ብቻ ማለት ነው። እሺ እነዚህ verb to be የሚባሉት ስድስት ናቸው። am, is, are, was, were እና been። እነዚህን ቨርቦች በመጠቀም ብቻ ስለናንተም ሆነ ስለሌላ ሰው ምንነት መግለጽ ትችላላችሁ። ለምሳሌ I am a teacher እኔ አስተማሪ ነኝ። I was a teacher እኔ አስተማሪ ነበርኩ። She is a teacher እሷ አስተማሪ ነች። He is a teacher እሱ አስተማሪ ነው። He was a teacher እሱ አስተማሪ ነበር። They are students እነሱ ተማሪዎች ናቸው። They were students እነሱ ተማሪዎች ነበሩ። We were students እኛ ተማሪዎች ነበር። ስለዚህ ስለኛም ሆነ ስለሌላ ሰው ምንነት መግለጽ ስንፈልግ እነዚህን verb to be ብቻ ነው የምንጠቀመው ማለት ነው። እነዚህ ቨርቦች ምን ይባላሉ? የመሆን ግስ ወይም ደግሞ የምንነት ግሶች ይባላሉ። ምንነትን ስለሚያሳዩ የመሆን ግስ ይባላሉ፣ ወይም ምንነት ስለሚያሳዩ ምንነት ስለሚያሳዩ። ስለዚህ ስለራሳችሁም ሆነ ስለሌላ ሰው ምንነት ማውራት ከፈለጋችሁ እነዚህ ቨርቦች ነው የምትጠቀሙ። እነዚህ ቨርቦች በእንግሊዝኛ ይባላሉ verb to be. The verb to be tell us what the subject of the sentence is about ይላል። verb to be የሚናገሩት የአረፍተ ነገሩ ባለቤት ምን እንደሆነ ወይም ምንነትን የሚያሳዩ ስለሆነ verb to be ይባላሉ ማለት። Very good. Now let's come back to the next one, verb to have. ሁለተኛው ደግሞ እናንተም ሆነ ማንኛውም ሰው ስላለው ነገር መግለጽ ከፈለጋችሁ ምን አይነት verb ትጠቀማላችሁ ማለት ነው? verb to have ያለይታ ግስ የምንለው ማለት። verb to have የሚባሉት ደግሞ has, have እና had እነዚህ ቨርቦች ብቻ ናቸው። እነዚህን ቨርቦች ብቻ በመጠቀም እናንተም ሆነ ሌላ ሰው አለው ስላላችሁ ነገር ወይም ስለነበራችሁ ያ ሰው ስላለውም ሆነ ስለነበረው ነገር መግለጽ ትችላላችሁ ማለት ነው። እነዚህ verb to have በመጠቀም okay, for example I have a teaching experience የማስተማር ልምድ አለኝ። I had a teaching experience የማስተማር ልምድ ነበረኝ። ስላለኝ ነገር ብቻ ነው እያወራለሁ። she has a teaching experience የማስተማር ልምድ አላት። he has a teaching experience የማስተማር ልምድ አላት። they have a teaching experience የማስተማር ልምድ አላቸው። ስለዚህ ስላላቸው ወይም የሆነ ሰው ስላለው ነገር መግለጽ ስንፈልግ እነዚህ ቨርቦች ነው የምንጠቀሙ ማለት ነው። እነዚህ ቨርቦች ምን ስለሆኑ? ያለይታ ግሶች ስለሆኑ ማለት ነው። በጣም ጥሩ። ሶስተኛው የድርጊት ግስ። እኛም ሆነ ሌላ ሰው ምን እንደሚያደርግ ማውራት ከፈለግን ምን እንጠቀማለን እያልኳችሁ ነው? verb to do ወይም action verb ይጠቀማለን። የድርጊት ግሶች ማለት የድርጊት ግሶች ምንላቸው? ከቅድሙ ከverb to be እና ከverb to have ውጭ ያሉ ሁሉም የእንግሊዝኛ ግሶች ምን ይባላሉ? verb to do ወይም action verb ይባላሉ። በጣም ጥሩ። ለምሳሌ የድርጊት ግስ ማለት ነው እንደዚህ አደርጋለሁ። ለምሳሌ እናገራለሁ፣ እጽፋለሁ፣ አነባለሁ፣ እሄዳለሁ፣ እመጣለሁ፣ አዳምጣለሁ። እንደዚህ አይነት ግሶች ምን ይባላሉ? ጫወታለሁ። እንደዚህ አይነት ግሶች የድርጊት ግስ ይባላሉ። for example I teach English እንግሊዘኛ አስተምራለሁ። teach የሚለው action verb ነው ማለት ነው። I teach English። ኃላፊ ሲሆን ደግሞ I taught English እንግሊዘኛ አስተምር ነበር። she teaches English እሷ እንግሊዘኛ ታስተምራለች። he teaches English እሱ እንግሊዘኛ ያስተምራል። they teach English እነሱ እንግሊዘኛ ያስተምራሉ። we teach English እኛ እንግሊዘኛ እናስተምራለን። they taught English እነሱ እንግሊዘኛ ያስተምሩ ነበር። እንደዚህ ያልን አሁን ጊዜና በፊት ጊዜ የነበረውን ድርጊት ለመግለጽ አክሽን verb ተጠቅመናል ማለት ነው። እንግዲህ አሁን የምናደርገውንና በፊት ስናደርግ የነበረውን ነገር ለመግለጽ ነው አክሽን verboች የምንጠቀመው። ስለዚህ አክሽን verboች ድርጊትን ያሳያሉ ማለት። በጣም ጥሩ። አንድ ሰው ሊያወራ የሚችለው ከሶስቱ verboች ውጭ አይደለም። ከሶስቱ ግሶች ውጭ ምንም አይነት ንግግር የለም። አንድ ሰው ብትጠይቁት ምን ሊያወራ ይችላል? ወይ ስለራሱ ምንነት ነው የሚያወራው፣ ወይ ስላለው ነገር ነው የሚያወራው፣ ወይ ስለሚያደርገው ነገር ነው የሚያወራው። ከዚህ ውጭ ንግግር የለም። እኔ ብትጠይቁኝ ስለ ራስ አውራ ብትሉኝ ሶስት ነገር ነው የምጠቀመው ማለት ነው። ሶስት አይነት ግሶችን ብቻ ነው የምጠቀመው። እነዚህ ሶስት የተለያዩ ግስ ፋሚሊዎች
የተለያየ ትርጉም አላቸው። የመጀመሪያው ወይ ስለ ምንነቴ ስለ ራሴ ምንነት ነው ላወራ የምችለው። ፎር ኤግዛምፕል I'm a driver እኔ ሹፌር ነኝ አልኩ፣ ምንነቴን ነው የተናገርኩት። ሁለተኛ ላወራ የምችለው ደግሞ ምን እንዳለኝ ነው፣ ያለኝን ነገር ነው መግለጽ የምችለው። I have a car መኪና አለኝ፣ መኪና እንዳለኝ ነው እየተገለጽኩ ያለሁት። መኪና አለኝ ማለት ነው። ሶስተኛ ደግሞ ምን እንደማደርግ ድርጊት I drive a car መኪና እነዳለሁ፣ ድርጊት drive። በጣም ጥሩ። ንግግራችን ከዚህ ከሶስቱ ግሶች ውጭ ስላልሆነ እነዚህ ሶስት ዋና ዋና ግሶችን በመጠቀም ብቻ ያንድን ነገር የአንድ ሰው ምንነት ምን እንዳለውና ምን እንደሚያደርግ መግለጽ እንችላለን። በዚህ ላይ መግለጽ የምንችለው ነው እኛንም ሆነ ሌላም ሰው እንደ ባለቤት በመጠቀም ነው ማለት ነው። ስለዚህ በዚህ በሶስት አይነት ግሶች አንድ ሰው ያለውን አንድ ሰው ምንነቱን የአንድ ሰው ምንነት የአንድ ሰው ምን እንዳለውና ድርጊቱን መግለጽ እንችላለን። Okay, that was the lesson we have for today about the 3 types of verbs in English. Do not forget to subscribe to this channel in order to use the best lesson notification. Bye bye.